ልጄ ናፈቀችኝ። አላሳዘናችሁም? ልጄ ወይዘሮ ሞርዚና ትንሽ ጊዜ ነው፣ ከዛም ቤተሰቦች ጋር ትገናኛለሽ። እኔ እኮ ደህና ነኝ። እነሱ ናቸው የሚረብሽኝ። ደህና ነኝ። ምንም አልሆንኩም። እነማን ናቸው? አላውቃቸውም፣ ግን እየረበሽኝ ነው። አይዞሽ፣ ደህና ትሆኛለሽ። አሁን መተኛት አለብሽ። መድኃኒትሽም ይሰራል። እምቢ አልተኛም። እንዲህ ተይ፣ እንደዛ መሆን የለበትም እባክሽ። እሺ በይ። ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። እኔም እኮ ስላልተዋወቀን ነው እንጂ እዚህ ቤት ነዋሪ ነው። ሲፈን ይባላል። እሺ ሲፈን፣ ግን ደግሞ ያንን ከሱ ትእዛዝ ውጭ ላደርግ አልችልም። እባክህ ሞርዚና በጣም ናፍቃኛለች እና ማየት እፈልጋለሁ። ለእኔ ብዙ ነገር አድርጋልኛለች እና በዚህ ሰዓት አብራት ሊሆን ይገባል። እሺ፣ ግን ብዙ እንዳትቆይ፣ ከመጣ ይቆጣል። አታስብ፣ አይኗን ማየት ብቻ ነው የፈለግኩት። ሰብኮ ደግሞ ያው ስሬና ስለ አንቺ ነው። ሌላ ምን ላስብ እችላለሁ ብለሽ እኮ? ስለኛ ምን እራት እንድንበላ ፈልጋለሁ። ታዲያ ሲመሽ ጠብቃ ብላ ከኔ ጋር ሆኖ ለምን አስፈለገ? የእኔ ፍላጎት እንደ ባልነት የራስን ጊዜ ስጭኝ ነው። ባሌ ነህ እንዴ? የእኔ ባል እኮ አቶ አምነን ነው። አንቺ ደግሞ እንደዛ ስ ይከፋኝ። ሙስጣፋ አሁንም ተፈቅረኛለህ ማለት ነው? ማንን? እኔ። አዎ በደንብ አፈቅርሻለሁ። እባክህ እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? የአንቺ ፍቅር እኮ ልቤን ተቆጣጥሮታል። ቆይ ግን እስከ መቼ ነው የሰው ቤት ሰራተኛ ሆነን የምንቆየው? አስበሽዋል ዛህራ? ጠዋት ተነስቶ ቁርስ መብላት፣ ቡና ሰዓት ሲደርስ ቡና መጠጣት፣ አልጋ ላይ ሆኖ ማዘዝ። አቤት ዓለም እኮ ነው። አይቀርም። እስኪ አስቢ፣ ፎጣችንን ለብሰን እንደዛች እንደ ቢጫ ጸጉር ቤት ውስጥ ነግሰን ስንኖር። አዎ። አንተ ማነህ? ወይዘሮ ሞርዚናንስ እንዴት መንከባከብ ጀመርክ? እኔ የወይዘሮ ሶኒያ ልጅ ነኝ። ሶኒያ? አዎ፣ የወይዘሮ ዛህራ ጓደኛ ሶኒያ። ወይ ደስ ይላል። ቤተሰብ ነህ ታዲያ? እና በምን አጋጣሚ ወደዚህ መጣ? አዎ፣ ያው በዛህራ በኩል። አንቺስ? ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የድራማ ሳሪ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ለመስጋዝ ከኔ ጋር አብራችሁን ቆዩ። እንግዲህ አቶ ዱናን ብሎ እንዳጋጣሚ ሲጠሩ ለምን ጥሩ ስሜት ላይ አይደለችም ስል ደጋግሞ ነገረው። ታክስቲ ምንድነው ነች ብሎ እየሮጠ ብጠይቅም የሆነችው ነገር ግራ እንዳጋባውም ጭምር ነገረው። ምን ተፈጥሮ ነው ንገረኝ እስቲ ንገረኝ ብሎ ደጋግሞ ጠይቀው ሜርሲ እንግዲህ አሁን ላይ እያደረገችው ያለ ነገር እሷን ስላሳበደች እጅግ በጣም ደስተኛ ነበረች እና የእሷ ደካማ ጎኗን ለማወቅ ነበር የምትጓጓው እና ስትፈልገው ነበር። ወሰኖም እንጂ ታማለች፣ ነገር ግን በቅርቡ ትድናለች ብዬ ነው። አንቺም እንደሷ መጥፎ አቶኝ መጥፎ የሆነ ይሄን ጣፋንታ ይደርስበታል ብለሽ ነው? አልገባኝም። ለምንድነው እንደዚህ የምትይ ስትላት ጠይቃታለች። አይ እሷ ያደረገችው ነገር አንቺ ስላላወቅሽ ነው ስትል ትጠይቃታለች። አልገባኝም ምንድነው የተፈጠረው ስትላት፣ ነገር ግን በመጨረሻው የታሰረች በቦታ ተለቃ ደስተኛ ሆናለች እና እሷን ለማናደድና እሷን ለማብሸቅ ስትሞክር ነበር። አንቺ እንዴት ደፍሬ ነው እኔ ነፍያዝሽ የምታወጪ? አልገባኝም ምን ተፈጥሮ ነው ብላ ፊቷ ስትገሪያት አክስታው እንደናፈቀችና አክስታውን ማግኘት እንደምትፈልገው ነበረት ነገር ነበር። እሷም ልጄ እያለች ነበረ ስጭም የነበረው። እንግዲህ ሜርስና ሲፈን ያሰቡት ነገር ተሳካላቸው በመጨረሻው እሷን ለማሳበድና የምታደርጉ ነገር ግራ ተጋባ። እጇ ታስሮ ነው ያላት። እንግዲህ ያለችበት አክስቴ ያለችበት ሁኔታ ነው። አክስቴ የምትፈልገው ነገር አክስቴ አንድ ነገር ከሆነች እኔን እዚህ አታገኙኝም። ስለዚህ እባክህ አክስቴ ምንም ነገር እንዳትሆንብኝ እያለ ጠየቀ። አቶ ዱናን በጭራሽ አታስብ፣ የሚያስፈልገውን ነገር በሙሉ ለማድረግ ዝግጁ ነኝ፣ እሷን ለመርዳት ነው እዚህ ያለው ሲል ይናገራል። እናም
አክስቴ አንድ ነገር ከሆነች እኔ መቋቋም አልችልም። እናቴን በቅርብ ነው ያጣሁት እና ድጋሚ ግን አክስቴን ማጣት በጭራሽ አልፈልግም ስል ይነግረዋል። ነገር ግን መርሲ እንዳጋጣሚ ዲምባ ስታባራት መሬት ላይ ትወድቃለች። እሷም እግሯ ወለምልና ከዛ እየሳቀችበት ሮጣ ትሄዳለች። ቆይ ግን አገኝሻለሁ ወይ ንግሬን እያለች መጮህና ማልቀስ ጀመረች። እና እግሯ እንዳጋጣሚ እሷ ስታባር ወለም ብሎ ስለነበር ነው። እሷ ደግሞ ከላይ ሆና እየሳቀችባት ነበር እና እንዳጋጣሚ ጥላ ሄደች። ተሰበርኩ አንቺ ነሽ እንደዛ ያደረግሽው እያለች በጮህና ማልቀስ ጀመረች። ነገር ግን ትጀመር እኔ ምንም አላደረግኩትም ብላ እየሳቀች ጥላት ትሄዳለች። ተሰፍራለች። እኔ እንደዚህ ተጎድቼ ጥለሽኝ ሄድሽ። ከዛ እንዳጋጣሚ ሳራና አንድ ላይ ሆኖ እግሯን እንዳሻት ትጠይቀዋለች እና አረ ወይኔ ሰበረችኝ ጮኩ እያለች አረ ከስበይ እንጀሮ ጉቴ እያለች መጫው ጀመረች። ተረጋጊ እንጂ በደንብ ካልታሽን በጊዜ ካልዳሽኮ እጅግ በጣም አስቸጋሪ ነው። ሲጀመር ከልጅ ጋር ማረጧ አልነበረብሽም እያለች ትጫውባት ጀመረ። ነገር ግን ጄሪና ሙስጠፋ እንግዲህ የሚፈልገው ነገር እንደ ባልና ሚስት መሆን ከሱ ጋር መውጣት እንደምፈልግና ከሷ ጋር መሆን እንደምፈልግም ጭምር ስነግረው የፈለግከው ማለት ትችላለህ፣ ግን ከኔ ጋር በጭራሽ እንዳታስብ ብላ ትጫወበታለች። እሱ ግን ስነስርዓት ያዢ፣ እኔ አሁንም ታፈቅረኛለህ? አዎ አፈቅርሻለሁ። ስለዚህ ምንም ብፈጠር አንቺን አልተውሽም፣ አንቺ እኮ ሚስቴ ነሽ እያለ ሳስቸግራት ነበር። እሷ ግን እባክህ በቃ አልፈልግም ሂድልኝ ስትለው እሱ አይሄድም እያለ ነበር። አጎቴ ወንድሜ እባክህ አያቴ ማየት እፈልጋለሁ፣ አያቴ ናፍቀኛለች። እሺ አሳይሻለሁ አያትሽን በቅርቡ እያለ እሺ እሷ ሁሉ ነገር እሷን ለማስረሳት አንድ ላይ መጫወት እንደሚፈልጉም ጭምር ስትነግረው ከዛ ነኝ ብሎ አንድ ላይ አብረው መጫወታቸውን ይቀጥላሉ። እሷም ደስ ብሏት እየና እኔ ኤልሴን ከኔ ጋር ትሆን በማለት እሷ የሚጠሩና አብረው መጫወት ይጀምራሉ። ነገር ግን ሜርሲ በጣም ስላመማት መጫወት ጀመረች እና እያሹ ነበር። ውሃዬን እያለች መጫወት ቀጠለች። ነገር ግን እግሯን ግራና ቀኝ ይዘው እያሹ ነበር። እርግቴ እንግዲህ ድብት ድፍት እያደረገች እያሸቻት ነበር። በመጨረሻ ማቋቋም ስታቅታት እሷን ትመታትና ራሷን እንድትስት ታደርጋለች እና አንድ ላይ ሆኖ ፔሪም አንድ ላይ ሆኖ ጨዋታቸውን ቀጠሉ። አብሮ እየተጫወቱ ጥሩ ጊዜ አብሮ ጨዋታቸውን ይቀጥላሉ። እናም ወግዳ እያሉ እሷን እያቀፈችና እየሳመቻት አኩርፍኩ ትላለች። እሷን አቅፋት ስማታለች። አብሮ ጥሩ ጊዜ እያሳለፉ እና ሳሙን ሳማት እያለችው እንግዲህ ፔሪ እንዲሰማት ታደርገዋለች። እንግዲህ እህቱና እሱም ሲስማት ጀመረ። አብረው ደስ የሚል ጊዜ አብረን ተኛ አሉና አብረው መተኛት ይጀምራሉ። ነገር ግን ልጄን አፈቀችኝ እያለች ማውራት ጀመረች። አሁን ልጄን አፈቀችኝ ልጄ እያለች ማልቀስ እሺ ደህና ትሆኝና ከልጁ ከሁሉም ጋር ትገናኛለች እያላት ነበር። ነገር ግን እሷ ልጁ ለማግኘት እንደምትፈልገውም ትነግረዋለች እና እንደዚህ እንድትሆን ያደረጉት ሜርሲና ስፈን ነበሩ ማለት ነው። እና ደህና ነሽ፣ ሁሉንም ሰው በሰላም ታገኛለሽ፣ እባክሽ መድኃኒትሽን በትክክል ከወሰድሽ እና ጥሩ ሁኔታ ላይ ከሆንሽ ከሁሉም ጋር ትቀላቀያለሽ ብሎ ይነግራታል። እሷ ግን እምቢ ማግኘት ፈልጋለሁ እያለች አልቀበልም ትቻለች። አድናን በጣም በሀሳብ ተውጦ ዝናው ላይ ቆሞ እንትን እያሉ ነበር። እንግዲህ ቤሪ ድንገት ስመጣ ከቤሪ ጋር ይተባበሩና አብሮ ጥሩ ጊዜ እያሳለፉ ጀመረ እና አብሮ ደስ የሚል ጊዜ እየተጫወቱ ነበር። ፔሪ እንዳለ በስብስ ብላለች በዝናብ በውሃ ማለት ነው እና ደስ የሚል ጊዜ አብረው እያሳለፉ ነበር። በጣም እንደምትወደው እንደውም እሱም እንደምወዳት ጭምር እያወሩ አንድ ላይ መሆን ይፈልጋሉ። ነገር ግን እሱ ባለትዳር ቢሆን እሷ ግን አይደለችም ማለት ነው። ነገር ግን በጣም እንደምወዳትና እንደማፈቅራት እሷ ጋር መሆን እንደምፈልግና ያለ እሷ መኖር እንደማይችል ጭምር ይህ ነገር ጀመረ። ነገር ግን ጄሪን መግባቱን እና የልጅ አባት መሆኑን እያወቀ ልጅ ራሱ ይህ ሙስጠፋ ይመስለኛል። ምክንያቱም ሙስጠፋ ከጄሪ ጋር ጉነት ነበራቸው እና አሁን ግን እየተፈጠረ ያለ ነገር ግራ ያጋባው ነበር። እናም ያየችው እሷን እየገፋው አብሮ እየተሽከረከሩ ነበር። እየተፈጠረ ያለ ነገር እንግዲህ ከሱ ጋር አንድ ላይ በማለት ጥሩ ፍቅረኛሞች ጊዜ እንግዲህ ጄሪ ተኝታ እያለ ሙስጠፋ ገብቶ በጉልበት ከሷ ጋር ለመሆን እየጣረ ነበር። እባክህ ተወኝ ሙስጠፋ ብላ ብትለምነው ነገር ግን ሙስጠፋ
ልሰማት ፈቃደኛ አልነበረም። ከእሷ ጋር በጉልበት ለመተኛት ነበር አላማው። ብትለምነውም እሱ ግን ልሰማ ፈቃደኛ አልነበረም። እንግዲህ ቆሞ እሷን እየጠበቀ ስለ እሷ እንደዚህ መሆን በጣም ግራ ተጋብቶ እየተጨነቀ ነበር። ምክንያቱም ይህ ነገር እንዴት ተፈጠረ፣ በሰዎች እንደዚህ እንደተደረገችም ግልጽ ሆኖ ተረዳው። እናም የተጎዳ እየጎዳች ያለ አትዶን ማወቅ አለባት በሰው እጅ እንደሆነ ግልጽ ሆኖ ታየ። እና እየተፈጠረ ያለው ነገር ግራ ባጋባም እና ማድረግ እንዳለባትም ጭምር ስነግራት ነበር። እና አሁን ማድረግ አዱናም እና ፔሪ አብረው ጊዜ እያሳለፉ እንደሆነ ለዘሮ ሳራ ትነግራለች። አንድ ጸሎቴ ደርሶልኝ አንድ ላይ ሆኑ ማለት ነው። ከመጀመሪያም ጀምሮ አንድ ላይ እንደሆኑና እንዲዋደዱ እጅግ በጣም ትፈልግና አንድ ላይ እንደሆኑ ትፈልግ ነበር። በዛ አጋጣሚ አንድ ላይ በመሆናቸው እጅግ በጣም ደስ ብሏት ነበር እና ከአሁን በኋላ ያሰብኩት ተሳካልኝ በማለት እጅግ በጣም ደስተኛ ሆና ነበር። ፔሪም አድና ጋር መሄድ አለብህ። እኔ እሷን አንቺን አጥቼ መኖር አልችልም። እኔ በጣም አፈቅርሻለሁ። አንተ እኮ የትዳር አባት ነው። ልጆች ልጅ እንዳለውም ጨምሮ ትነግሩም በጭራሽ እሷን አጥተው መኖር እንደማይችልና እጅግ በጣም እንደመወዳት ለትንሽ ደቂቃም ላጣት እንደማይፈልግ ጭምር ልነግራት ነበር። ነገር ግን እጅግ በጣም ከባድ ሁኔታ ውስጥ እንዳለው ግልጽ ነው። ቢሆንም ግን እያላት ነበር። ነገር ግን አቱና የሚሆን አይደለም ስትል ትመልስለታለች። እኔ የምለው ሳራ እኔ እኮ እየናፍቀኝ ምንድን ነው እንቅልፍ የማነሳው ለተኛ ስል እንቅልፍ እየመጣብኝ ነው እያለች ነበር። እና አቶ ጆሪ ማየት ፈልጋሉ ብላ ወደ ስንግብ አስገባችትን። እሱ ግን አቶ ድና ማንም ሰው ማየትና ማንም ሰው መግባት እንደሌለበት ነገረችው። ነገር ግን እባክሽን አስገባኝ በማለት ደጋግሞ ጠየቃት። ነገር ግን አይሆን ስትለው ትመለስ ጀመረ። እባክሽን ስላት በተጋጋሚ ስለለመነች እና ጥሩ ሁኔታ ላይ አብረን ስለለብከኝ እንጂ የዚህ ቤት አባለኝ ስትል ትነግረዋለች። እሺና እሱም ወደ ቤት ያስገባት ጀመረ። ነገር ግን እየተፈጠረ ያለው ነገር ግራ አጋባኝ እባክህን ብላ ደጋግማ ለመነችው እና የማን ልጅም እንደሆነ ጭምር ነገረችውና እና ጥሩ ነው እንደው እያለችው ልጅ የኔን እያለች ስለ ልጇ ነበር። እና እሱ እንዳጋጠመ እነሱን ለመርዳት እዚህ ቤት መግባቷ ገልጽ ነው። እና ፔሪ ምን ማድረግ እንዳለብኝ አላውቅም፣ አክስቴ ያለችበት ሁኔታ እጅግ በጣም አሳዛኝና አስከፊ ነው ብላ እየነገራት ነበር። እና እባክህን ስትሆንና ሁሉ ነገር ይስተካከላል፣ እንደዚህ የሚቀር ነገር የለም፣ እባክህን ለመረጋጋት ሞክር እያለ ነበር። አንቺ ከኮኔኮንሽ ሁሉ ነገር ጀምራ ሀሳብ ሆነ እያለች ስትነግረው እሷም በደስታ ከሱ ጋር በመሆን ትከንፋለች። እሷም ተወደዋለች፣ እሱም እጅግ በጣም ወዳል። ነገር ግን ያጠፋ ስህተት ጄሪ ማግባት ነበር። ከጄሪ ጋር ያሳለፈው ነገር እግሯ ላይ ተኝቶ ሲያስበውን ነገር እወክም አትደናል። ሁሉ ነገር ይስተካከላል፣ ወደ ቦታ ይመለሳል። በጭራሽ ማሰብና መጨነቅ እንደሌለበትም እየነገራት ነበር። እና እሷም እሺ ሁሉ ነገር ይስተካከላል እያለችው ተስፋ ስትሰጠው ተስፋ ሁሉም ከጎና እንደሆነና ተስፋ እንዲሰጣት ነበር ፍላጎቷ። እና ምንም ማሰብና መጨነቅ እንደሌለባትም ጭምር ስትነግረው ነበር። እናም አለቅ ምን ማድረግ እንዳለውትና በቃ አሁን አክስቴ ማየት አለብኝ እሺልና ወደ ውስጥ ሲገቡ እንግዲህ በጣም እሱን ለመጉዳት ስትሞክር ነበር። እና እየተፈጠረ ያለው ነገር በጣም ከብዶታል። እና እሷም እኔ እኮ እወድሻለሁ ለምን አሁን እኮ አንቺ ጋር አይደለም መግባባት ቀርቶ ከሌላ ሰው ጋር መግባባት አቅቶኛል እያለች ዘፈን እንደፈለገ ስታመነጫጭቃትና ስታናገረው ለምንድን ነው የምትቆጭኝ? እኔ እኮ እወድሻለሁ እኔ ጋር ሁኚ ስትላት ነበር። እና አሁን በሁለሳ ጥላቻ አልነበራትም። ሜርሲ ነበረ ስጠላት የነበረው። ሜርሲ ጋር አንድ ላይ በመሆን ስፈንና ሜርሲ እሷን ለመጉዳት ያደረጉት ነገር እጅግ በጣም ከባድ ነበር። እና ጄሪን ተኝቶ አንድ ላይ ያለ እሱም በሀሳብ ሌላ ቦታ ሄደ። እሱ ቤሪጋና ኦሪጋ ያሳለፈው ነገሮችን እያስታወሰ ነበር። ነገር ግን ጄሪም ያለ ፍላጎታ በጉልበት እየታገላትና ስደፍራት የነበረውን በሙሉ እያስታወሰች ነበር። ይህንን ነገር ሁለቱም በአፉ አደሩ እንጂ ሀሳባቸው ሌላ ነበር። እና እሷም በጭንቀት ወደ ሌላ ነገር ሄደች። ሌላ ነገር እያሰበች ነበር። ነገር ግን ሙስጠፋ መቼም ቢሆን እንደማይተዋት እየተረዳች ሙስጠፋ እንዴት አድርጋ እንደምትገላገሉና እንዴት አድርጋ እንደምትወ እያሰበች ነበር። ሙስጠፋ ያሳያል ፍላጎታ በግድ ራሷን ለማድረግ
ምክንያቱም ጓደኛሞች ነበሩ እና መቼም እንደማይተዋት ተገናዘበች። እና ምንም ቢሆን አይተወኝም እያለች መቼም እንዳላረፈርኩ ተስፋ አደርጋለሁ። ግን አንተ ኬት ነው ማን ብላ ስጠይቀው እና የትኛው ልጅ እንደሆነም ጨምር ስነግር አይ ጥሩ ነው ታዲያ የቤተሰብ አባል ይሆናል። እናተው መጣች ስታወራው ነበር ልጄ እያለች እናቴ ልጄ ጥሩ ነገር እንዳገኘው እና ጥሩ ነገር እንዳየው ጀምሮ አንቺ ስላለሽልኝ እናቴ ሁሉ ነገር እኮ በአንቺ ፍላጎትና በአንቺ ነገር ነው ወደ ስለዚህ ሁሌም ደስተኛ እንደሆነ ነገሩ እንግዲህ ክስተ መጨረሻ ላይ ልትወጋው ስትሞክር አክስቴ እባክሽ ተረጋጊ እያለ ያድናል። ሁሉም ተረጋግቶ ብላ ይዛ ለመጉዳት ስትሞክር ነበር እና እሱ ሰውን እንዳጋጣሚ አቶ ጀማል ተወጋቸዋለች። ከዛ እሷም ትደነግጣለች። ደም ይፈሳ ነበር እና እባክሽ ተረጋጊ እያለች እንዳጋጣሚ ድንገት ብለውን ትንበልና ትወጋለች። እሷም በጣም ደነገጠች። ውድ ያክስታሊ እህቷለች ተወቀዋለች ማለት ነው። ምክንያቱም አሁን ያለችበት ሁኔታ እጅግ በጣም ከባድ ስለሆነ የምታደርገው ነገር በሙሉ ግራ ያጋባት ነበር። በጣም ደንግጣም ነበር። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና